እኔ ለስደተኛ ሙሉ ሞር አበሾች መንገድ ላይ እየሄዱ ባይዘጉም ደስ ይለኛል። እስካሁን ድረስ ያው ስትረስ ይኖራል፣ ጭንቀት ይኖራል ምናምን ያው ፋሚሊ ናፍቃል። በቃ የሆነ ሰዓት አለቅሳለሁ አንዳንዴ ብቻዬን ሲሆን ትንሽ ያው ጭንቀት ይኖራል። ዛሬ ኪዳነ ምህረት ትርዳኝ ብዬ ነው የወጣሁት። እምቢ ካለኝ በቃ ሌላ ሀገር እዛው መቅረት እፈልጋለሁ ብዬ ነው ስወጣ። ቤልጂየም ወይ ወደ ኋላ ልትመለስ በቃ እዛው ፍራንስ ወይ ቤልጂየም የከፈልኩት ለትኬትና ለኤምባሲ ኮቴ ከፍያለሁ። በቃ 5000 ነው 3000 ከምናምን ኤምባሲ ኮቴ ከፍያለሁ። ሮማኒያ ኤምባሲ ማለት ነው። ገላምጦ አልፈዋል እንዴ ያ አይነ ስር እንደዚህ ገብቶ አይቶ ሃይ ምናምን ስትለው ምናምን ብሎ ምንድነው እሱ ነገር ሲስተሙ ነው እሱ ያ ሲሆነ ግን ተስፋ መቁረጥ የለም። ተስፋ ከቆረጥ ያው ሱስ ውስጥ ትገባለህ፣ የሆነ ራስን ትስታለህ፣ ወይ ዲፕሬሽን ውስጥ ትገባለህ፣ ወይ ስትረስ ውስጥ ትገባለህ። ህይወቱ የሚሰጥልህ ጓደኛ የለም አይደለ? ብዙ ሰው ብዙ አይነት ጓደኛ የለም። ሁሉም ከላይ ካንገት በላይ ነው። ይቀርባሉ ያው ካለ አለ ነው ከሌለም የለም። በቃ የሆነ ሰዓት ላይ ይርቋል። አሁን ነው ወደ 4 አመት ነው ዩኬ 4 አመት ሲስተሙ አልገባህም እያሉት ነው። አልገባህም ሲስተሙ ምንድነው? እኔም ራሱ ግራ ገብቶኝ ሲስተሙ በስንት አመት ነው የምትገባው ሲስተሙ? ለምሳሌ አሁን እዛ ጋር ከጠየቅ ብቻ ነው የሚደረግልህ። ካልጠየቅ ተስማምቶታ ነው የሚለው። ለምሳሌ ቤት እየፈለክ ቤት ካልጠየቅ ተስማምቶት ነው ያለው ነው የሚለው። ተቀበሉን በእንክብካቤ በጣም እናት አገኘች ዩኬ በእውነት በደንብ ነው የሚንከባከቡ። እግዚአብሔር አዲስ ስትሆን በቃ እና ስራሱን ሰራለሁ በቃ ውስጥ በቃ አባቴ ራሱ ሴት ነው አንተ ውጣ ከኪችን ምን ሰራለህ ምናምን። እኔ ሁሌ ኪችን ውስጥ ነው አልጠፋም። ማንኛውም ሰው ጋር ቤት ኪችን ውስጥ ገባለሁና ሚሰራሻለ ተጋጭቼ መጋጨት ማለት እዛ ፍራንስ ቦርደር ላይ ፍተሻ አለ። ውሻ ትጫዋለች ትወጣለህ። በጣም እኔ አለቅ በጣም በደንብ ነው ማከብራቸው የምር ስደተኞቹ እንደዛ ያ ሁሉ ስደተኛ የገባባቸው እንደዛ የሚንከባከቡን ከሆነ ታሪክ ሀገር በምን ትጠላታለህ? አይ ኖ ሞር ፍቅር ይጨምራል። ሃይ እንዴት ናችሁ? ሁሉ ሰላም ነው ወይ? ሁሉም ሰው ታሪክ አለው በሚለው እንግዲህ ከተለያዩ ሰዎች ጋር የተለያየ ታሪክ የምናወራበት የመጀመሪያ ኤፒሶዳችንን ጀምረናል። ዛሬ አንድ ጓደኛ አለኝ፣ እሱን ቀጥሬዋለሁ። ወደ ሲቲ መጥቻለሁ ማለት ነው። ከሱ ጋር አሪፍ ቆይታ እንደሚኖረን ተስፋ አደርጋለሁ። አብራችሁን ቆዩ። ቶማስ ይላል ቶማስ አንቺ እንዴት አለን ሰራ እዚህም ታረፍዳለህ 30 ደቂቃ ይስኗ። እንዴት ነሽ? ሁሉ ሰላም አለልሽ? ምን ታለ ትላለህ? እስቲ ትንሽ እናወራለን የተወሰነ ነገር በቀደም እንደነገርኩሽ ነው። ስለዚህ በቃ የሆነ ፓርክ ነገር እንፈልግና እዛ ጋር ዱቅ ብለን የወዲያችንን ብናወራ ይመች። ቶሚ ወያባ እንኳን ደህና ቆየኝ ትላለህ። ስለ ቶማስ እስቲ ትንሽ ነገር በለን። ቶማስ ማን ነው ለሚሉ ሰዎች ለማያውቁም ሰዎች አሉ። ያው አይ ቲንክ ሊድስ ላይ ፌመስ ሼፍ ነው ቶማስ። ሊድስ ላይ ብቻ ሳይሆን ለዩኬ ከተማ ዩኬ ሙሉ ሀገር ላይ ማለት ነው። ከዚህ ከተማ ውጪ ሰርታል ሌላ ቦታ ሰርች ሰው ባላ በምፖስተው ነገር በሰው ኦኬ አው ቲክታከር መሆነ ብዙዎች ያው ለንደን መተብሰራ ቤርሚንጋም መተብሰራልን ምናምን ብሎ ብዙዎች ጠይቁኛል። እኔ ግን ያው ከሊስ ከተማ መውጣት ስላልፈለኩ በጣም ትመች ነች። በቃ ለላይፍ አሪፍ ከተማ ነች ሊድስ ባይዘው። ናይስ። ስለዚህ የአዲስ አበባ ልጅ ነህ? የአዲስ አበባ ልጅ። ስለዚህ የአዲስ አበባ ልጅ የሰፈር ልጅ ነህ ነው የሚባለውና የሰፈር ነህ የሰፈር ልጅ ነህ ማለት ያው የአዲስ አበባ ልጅ ከሆንክ የሰፈር ልጅ ነህ ይባላል። የሰፈር ልጅ ነህ? እኔ ቦሌ ቺቺኒያ አትላስ አካባቢ ወይም ኡራኤል አለ። ቺቺኒያ ኡራኤል ትንሽ አለፍ ብሎ ማለት ነው። ቺቺኒያ በቃ ታዋቂ በቺቺኒያ ነው ያዘው። አጋጣሚ ያው ቺቺኒያ ሰፈር ልጆች ታቁኛላችሁ፣ የኡራኤል ልጆች አብዛኛው ታውቃላችሁ። እስከ ከአትላስ ጫፍ ጀምሮ ያው ቦሌ መድኃኒዓለም ድረስ ታቁኛላችሁ። አዲስ አይደለሁም ብዬ ነው። ኦኬ ቺቺኒያ ኡራኤል አካባቢ ማለት ያ ኡራኤልን ትንሽ አለፍ ብለህ ወደ ቦሌ አትላስ መንገድ የሚወስደው አትላስ ጋር ቤት ማለት ነው። አይ በጣም ደስ ይላል። በዚህ አጋጣሚ ደግሞ ቤታችን ደግሞ አይፈርስም። የኛ ደስ የሚለው እሱ በዚህ ይዘይ ያለ ፈርሷል እኮ አይደል? ኡራኤል አትላስ ጋር ያለው አይፈርስም ብሎ ወደ ገባ ብሎ ነው የኛ ቤት ያለው። በእውነት ያ ስዞር ቺቺኒያ ነው፣ ስዞር ደግሞ አትላስ ጋር
ያ አሁን እንቁልልጭ እያልካቸው ነው ለፈረሰባቸው ወይስ? ኧረ እሺ ለማንኛውም አይ ዩኬ ከመጣ ስንት አመት ሆነ? እኔ ዩኬ ከገባው ኦልሞስት 4 አመት ሞልቶኛል። 4 አመት ያ ሌላ ሀገር ላይ ነበርኩ። ከሌላ ሀገር ነው ወደዚህ ዩኬ የገባሁት። ወደዚህ እንዴት ከሀገር ለመውጣት አሰብኩ? ለመሰደድ ወይ ደግሞ ምን የወጣሁበት ነገር አጋጣሚ ነው። እኔ አስቤበት ምናምን አይደለም። በቃ አጋጣሚ አለ። ፈጣሪ አምጥቶ ቁጭ ሲያደርግልህ ውጣ ሲል ትወጣለህ። ያ ነገር ደግሞ ያጋጠመኝ ደግሞ ምንድነው የምትለኝ ከሆነ ደግሞ አጋጣሚ ሆቴል ሰራ ነበረ። ሆቴል በምሰራበት ሰዓት የሆነ አንድ ነጭ ነበረ እየሰራው ያለ ተገናኘን፣ አወራን። ወደ ውጭ መሄድ ትፈልጋለህ ወይ ምናምን ስለኝ አዎ ለምን አልፈልግም ግን ሮማኒያ ነች ምናምን አለኝ። ችግር የለውም አልኩት እና ስራ የምትቀጠረው ሆቴል ላይ ነው፣ በጣም ጎበዝ ነህ፣ ሼፍ ሰራ ይቻለው፣ ምግብን በልቻለሁ ምናምን ስለኝ መሄድ ከፈለክ ኤኒ ታይም አናግረኝ አለ። ከፈለክ ዶክመንትን ምናምን ስጠኛል። ዶክመንትን ሰጠሁት። ከሰጠሁት በኋላ ሳልጠብቀው ከ2 ከ3 ቀን በኋላ ዲቴይል ምናምን ሰጥቼው ሳልጠብቀው ነው ቪዛ የላከልኝ እና በአንድ ወር ውስጥ በቃ ሁሉ ነገር ጨርሶልኝ ቪዛውን ልኮልኝ። ምንም ሀሰል ምናምን ችግር ምናምን ቁጭ ብላ አልጠበቅም ምናምን እኔ ምንም አልጠበኩም። እኔ ምክንያቱም ይሳካ ዝም ብሎ ነው የሚያወራኝ ብዬ ነው ያሰብኩት። ምክንያቱም ከስተመር ስለሆነ እና ተጠቃሚ ነው የዛ ሆቴል ተጠቃሚ ነውና ድንገት ጧት አዳር ገብቼ ጧት ብሬክፋስት ምናምን እየሰራሁ ነው ያገኘኝና የዛሬ ብፌያቸው በጣም አሪፍ ነው ምናምን ቴንክ ብሎ ቲፕ ሰጥቶኝ ወደ ውጭ የምትሄድ ከሆነ ይሄን እድል ልፍጠርልህ ምናምን ስለኝ እሺ ችግር የለውም ብዬ አወራሁት። እኔ ረስቼው በወር ምናምን ሲመጣ ዲቴይልን ይዞልኝ መጣ። መሄድ የምትፈልግ ከሆነ ኤምባሲ የምትገባበት ቀን እነግርሃለሁ ምናምን ማለት ሰጥኝ። ደነገጥኩ። አጋጣሚ ደግሞ ኤምባሲ ሄድኩ። ኤምባሲ ሄድ ደግሞ ፓስፖርት ላይ መጥቶልኝ የ3 ወር ነው። ከዛ ለቤተሰብ እንዴት ልናገር ኦኬ ፈርቼ በቃ መሄድበት ቀን ነው በቃ አላ አራዝሜዋለሁ። አንድ ቀን አልሄድም ብዬ የሆነ ሰዓት ቪዛው ቀን አልፎ ድጋሚ ነው መሄድ አትፈልግም ምናምን ስለኝ ኧረ እሄዳለሁ ብዬ ለቤተሰብም ባለቀ ሰዓት ነው የተናገሩት። ለነገ ለሚበረው ማታ ነው የተናገሩት። ሁሉም ነገር ፈረንጁን የጨረሰልህ? ሁሉም ነገር እሱ ምናዊ ነው እሱ ሊባኖስ ኦኬ ሊባኖስ ነው ግን ሮማኒያ ላይ ነው እንደ ከአሰሪዎቹ ጋር ባለ ሆቴሎቹ ጋር ነው ሬስቶራንት አለው እሱ ሼር ነው እንደዛ ነገር የሚሰራው እና ከኢትዮጵያ እየመጡ ነው ሰራተኛ ምናምን የሚወስዱት ሮማኒያዎች ማለት ነው። እና እሱ ከኢትዮጵያ እየመጣ እንደዚህ ሰራተኛ ከእያንዳንዱ ሆቴል ይለቅማል። የራሳቸው ሆቴል ለማድረግ ማለት ነው። ከፈልኩት ለትኬትና ለኤምባሲ ኮቴ ከፍያለሁ። በቃ 5000 ነው 3000 ከምናምን ኤምባሲ ኮቴ ከፍያለሁ። ሮማኒያ ኤምባሲ ማለት ነው። ከፈል እሱን ሰላለኝ ማለት ነው። እና ድጋሚ ደግሞ ለትኬት ያው 20 ምናምን ሺህ ታወጣለህ። በቃ በዛ ነው የወጣሁት። በጣም በነፃ ነው የወጣኸው አንተ? ምን ነፃ በለው በእኛ ሰዓት የነበረው ሮማኒያ ነፃ ነው። የምሬን በጣም በዛ ከተባለ 60000 ነው የሚከፍሉት አብዛኛው ማለት ነው የነበረው። ያልከፈሉትም ልጆች አሉ ብዙዎች። 4 5 ነው የወጣነው። አንድ ላይ የተገናኘነው መጨረሻ ላይ ስንወጣ ሪፖርት የተገናኘነው 4 ናችሁ ምናምን ተብለን፣ ምክንያቱም የሆነ ሰዓት ላይ ካንስል እንዳይሆን አራታችንም አንድ ላይ መግባት ስላለብን ትራንዚት አለው ምናምን ስለተባለ ቀድሞ ነግሮናል ሁሉ ነገር መረጃና በቃ ያ ሮማኒያ ምን ያህል ጊዜ ቆየ? ሮማኒያ ወደ 7 ወር ምናምን ቆይቻለሁ። 7 ወር 7 ወር ቆየሁ። በጣም አሪፍ ሀገር ነች። እግዚአብሔር እንደ ማወራላችሁ የምሬን በጣም ሮማኒያ እንጃ አብዛኛው ከሮማኒያ ወጣችሁ አሁን ያላችሁበት ላይፍ ማየት ትችላላችሁና ሮማኒያ በጣም ጽድት ያለች ሀገር ነች። ኢኮኖሚያ ትንሽ ገንዘቧ ትንሽ ነው። ስራው በጣም ከባድ ነው። ያው የምትሰራው 14 ሰዓት ወይ 12 ሰዓት ነው የምትሰራው እና የምታገኘው ገንዘብ ደስ አይልም። ብዙም ትላፋለህ፣ በጣም ልፋት አለ እና በጣም አሪፍ ሀገር ነች። የምሬን ብዙ ላይፍ ምኗ ነው አሪፍ? አሁን ለምሳሌ አሪፍ ሀገር ነው ስንል ምንድነው ምን አሪፍ ነገር አለ? ለምሳሌ ሀገሯ ላይ አሪፍ ነገሩ ኑሮ ላይፉ በጣም ቺፕ ነው ሁሉም ነገር። በገንዘብ በዩሮ ወይ በፓውንድ ምናምን አይደለም። 1 ዩሮ እነሱ ጋር 4.50 ሌ ነው ብራቸው የሚመነዘረው። በጣም ብዙ ነው። 100 ፓውንድ ካለ 100 ዩሮ ካለ አንተ ሮማኒያ ላይ ሀብታም ነህ። 400 500 ሌ አለ ማለት ነው። በጣም ሀብታም ነው የምትሆነው እና ትከበራለህ። እና በሙሉ በቃ ምንም ተወጦ ነገር የለም። ሆቴሉን የሚሸፍልኝ የመጣሁበት መስሪያ ቤቱ የሚሸፍልኝ የቤት ኪራይ ይሸፍናል፣ ምግብ ይሸፍንልኛል፣ ትራንስፖርት ይሸፍንልኛል። በቃ ከዚህ ውጪ የምዘንጥበት ምናምን ራሴ ነኝ። በቃ እዛውም ቲፕ አለው ሆቴሉ ላይ የምሰራበት ምንም ነገር አልጎደለብኝ። እኔ ሮማኒያን በጣም ወዳት ማረም። ለምን ዩኬ መጣ ታዲያ? ሮማኒያ አጋጣሚ እሱ ነው አሁን ችግር እና አልጠበኩም ሞር ደግሞ ከዛ ምክንያቱም ያ ስራ በጣም ጥግረራም ስለነበረ በዛ ሰዓት በጣም ከባድ ነው የምንሰራው። ከዛ የተሻለ ህይወት ሞር ደግሞ እዚህ ድረስ ከመጣው ግዴታ ደግሞ የተሻለ ነገር ማየት አለብን ላይፍ ላይ ማለት ነውና
አብዛኛው ልጆች ያው የምናውቃቸው አበሾችና በቃ ዩኬ እንገባለን ምናምን ሲሉኝ ኢዚ ነው መንገዱ ሁሉ ኢዚ መስሎኛል። በቃ እንደ ሀገር ቤት እንደመጣሁ ቀጥታ ምገባ ነው የመሰለኝ እና በጣም ብዙ ፈተና አለው። ከሮማኒያ ስወጣ ብዙ ነገሮች አጋጥሞኛል። ኦኬ እጅግ በጣም ብዙ ነገር አጋጥሞኛል ሮማኒያ ስንወጣ። እስቲ ከሮማኒያ ቀጥታ ወደ የት ሄድክ? ከሮማኒያ ወጥተን ያ ቲምሻራ የምትባል ቦርደር አለች የሮማኒያ ማለት ነው። ከሮማኒያ ልክ ቲምሻራ ተሻገር ነው ወደ ሃንጋሪ የምትሄደው። ሃንጋሪ ላይ ለመግባት ብዙ እንትን አለው፣ ብዙ ፕሮሰስ አለው። በቃ ደላሎች መያዝ አለብህ፣ በግድ መሻገር አትችልም። ምክንያቱም እዛ ጋር ያሉ ደላሎች ግዴታ ማናገር አለብህ። ደላሎች ደግሞ በጣም ብዙ ነው የምትከፍለው፣ ወደ 3000 ምናምን ነው። ኦኬ እና ብዙ ፈተና አለው፣ ትከፍላለህ። እና ሃንጋሪ ላይ ደግሞ የሚደርስብህ ደግሞ ከተያዝክ ደግሞ ዲፖርት ነው የምትደረገው ወይም ትታሰራለህ 6 ወር ምናምን። እሱን በቃ እያሰብክ ነው የምትወጣው ስትወጣ። እና ከተያዝክ ብለን እና ደላሎች ያው ያ መንገድ ስለሚያውቁ በኢዚ መንገድ ነው እሱን መንገድ የሚያሻግሩ። ከዛ በኋላ ያሉት ነው ፈተና የሚበዛብህ። ከሮማኒያ ወደ ጣሊያን ከገባክ በኋላ ያለው ፈተና ብዙ ነው ያለው። ከሮማኒያ ቀጥታ ወደ ጣሊያን ነው የምትሄደው? ያ ቀጥታ ወደ ጣሊያን። በምንድን ነው የምትሄደው? ኖርማል በቤት መኪና ያደርጓል። ያ በቃ ደላሎች ይቀባበሉናል። አንዱ ቦታ ከአንዱ ቦታ የተቀባበሉ ነው ጣሊያን ድረስ ይወርዱናል። ከዛ በኋላ የራስህ ነው የምትወጣው። ከዛ በኋላ ያሉት ምንድነው ከባዱ? አሁን ለምሳሌ ሰው በሊቢያም ይመጣል፣ በሌላም መንገድ ይመጣል። ግን አሁን የሮማኒያ መንገድ አንተ በጣም ቻሌንጅ ያደረገ ምንድነው? መጀመሪያ ያው ኤክስፔክቴሽንህ ነው። ያ ቀላል መስሎ ነበር። አንዳንዴ ማጠብቀው ነገር አለ። ኢዚ ነው ብለህ ለምሳሌ አሁን እንደ እግዚአብሔር ይመስገን እንደ ሊቢያዎች ምናምን አይደለም። ሊቢያ ላይ እንደምታየው ብዙ ፈተና አለ፣ ስቃይ አለ ምናምን። የኛ መንገድ ደግሞ በጣም ከመቶ ያው 75% በጣም አሪፍ ነው። 25% ማለት ትንሽ እሷን ደግሞ ቻሌንጅ ነው አልለመድኳትም። ያቺን ብትሆንም ትንሽ ነገር ብትሆንም ምክንያቱም ያለፍክበት መንገድ እና እዛ ላይ የምታየው ነገር ይደብራል። እኔ አሁን በረሃ ላይ ተኝቼ አላውቅም። ሀገር ቤት ያለው ጫካ ላይ ተኝቼ አላውቅም። ግን እዛ ተኝቻለሁ መንገድ ላይ። ስንት ቀን ተኛ? ሮማኒያ ላይ 1-2 ቀን ተኝተናል። እንደዚህ ለመሻገር ስንሞክር ደላሎች ደግሞ ስልካቸውን ዘግቶብን ከዛ ብዙ ስንሰቃይ ነበርና አለ ብዙ ፈተና። ምክንያቱም ስራን አታል ምንን አታል ላይፍን አታል ብዙ ነገር እና ያ ነገር ደግሞ ስታስበው ከራስ ጋር ታወራለህ፣ ትጨነቃለህ እና ብዙ ነገር ይመጣባል ማለት ነው። ያ ነገር ስታስብ ከጣሊያን ገባህ? ከዛ ጣሊያን ገባን። ጣሊያን ስንገባ ያው ከጣሊያን በኋላም ደላሎች ግዴታ ማናገር አለብን። እስከ ሞናኮ ድረስ የሚወስዱ ወደ ፍራንስ የሚያሻግሩን ማለት ነው። ቬንት ሚላን የምትባል ከተማ አለች። ከቬንት ሚላን ወደ ሞናኮ የሚወስዱት አሉ ደላሎች። እነሱ ግዴታ ማናገር አለብን። እነሱ ደግሞ አይገኙም ቶሎ። ገንዘብ ነው ሁሉ የሚሉ ያው ገንዘብ ከሌለ በቃ ተበልታ ማለት በቃ እዛው ጣሊያን ነው እንትን የምትለው ምናምን። በቃ ደላሎችን ይዘህ እንደዚህ ትከፍላለህ ይላል። እሺ ምናምን ትላለህ። ገንዘብ ካላስም ከገባክ በኋላ በቃ እሰጣለሁ ትለዋለህ ወደፊት። ኦኬ አንዳንዶች ይችላል፣ አንዳንዶች ውረድ ይለዋል። በቃ ትወርዳለህ። አለኑ ደግሞ በእግር ደግሞ ትሞክራለህ። ማፕ ከፍተህ በስልክ ተሸከሽኳል በቃ እስከ ፍራንስ ድረስ ማለት ነው። ኦኬ በእግር ረጅም ጊዜ ይተው ምንድነው አለ? በረጅም ያ ከአጋጣሚ ፍራንስ ቦርደር ላይ ስንደርስ አታልፉም ተብሎ ፖሊሶች ከቦታል ቦርደሩ እና ማለፍ አንችልም። ታው ወርደን ውስጥ ለውስጥ የ8 ሰዓት ይሆናል የ7 ሰዓት በእግር ሄደናል ሞናኮ ድረስ እስከምንገባ ድረስ ማለት ነው። በጣም ብዙ ፈተና ነው። በቃ ለማታ ላይ ነጋ። ጧት በትሬን ሲጀምር ነው የደረሰ ነው እዛ። ከዛ ምን ነው ከሮማኒያ ባልወጣው ምናምን አላልክም? ብያለሁ። በቃ እዛ ምክንያቱም ፍላጎት ነበረኝ። ምክንያቱም ቀጣይ እዚህ ለመግባት ስለሆነ ምንም አልመሰለኝ። ያው ቻሌንጁ ከባድ ነው ግን ተወጥቻለሁ። ደስ ዝም ያለኝ ነው። አንዳንዴ ደግሞ እየተከፋውም ነው። ግን ለምን ወጣው አላልኩም። በዛ ሰዓት ለምን ወጣው ያልኩት ሌላ ሀገር ላይ ነው። ባልወጣው ብዬ ከራሴ ጋር እያለቀስኩ ለፈጣሪ ጸሎት ያደረኩበት ጊዜ ምናምን ነበር። በጣም አልቅሰህ ታውቃለህ? በጣም ኦኬ። ምን ገጠመኝ ላይ? ከሮማኒያ ከፍራንስ በኋላ ደግሞ ወደ ቤልጂየም ከገባሁ በኋላ ነው ያለቀስኩት። ምክንያቱም በዩቲ ያው እንደዚህ አይነት ፈተና ገጥሞኝ አያውቅም። ይገጥማል ስደት ላይ ብዙ ፈተና የሚገጥም ማለት እንደዚህ አሁን ቅድም እንዳልኩ መንገድ ላይ ተኝቼ አላውቅም ብያለሁ። ምክንያቱም የመሰለኝ እኔ በቃ ቀጥታ እንደመጣሁ ከዛ ቀጥታ ወደ ዩኬ የምንገባ ቀላል መንገድ መስሎኛል። እኔ ባህሩ ይኑራት ምን ይኑራት አላውቅም። እና ያን ስታስብ ሙከራ አለ አሉኝ። በዛ ሰዓት ሙከራ ምን ነው አላውቅም። ይሄድ ከፓርክ ላይ አለ በየፓርኩ ይልክ ትሞክራለህ ወደ እንግሊዝ ለመግባት ይሏል። እሺ ምናምን እንጠብቃለን። ስትይ ደግሞ ድጋሚ ደግሞ ማደሪያ የለም። ማደሪያ ደግሞ ውጭ ላይ ነው የምንተኛው። እንደዚህ ፓርክ አለ ጫካ እዛው በቃ የሆነ ስሊፕ ባግ ምናምን ማታ ላይ የሚሰጡ ሰዎች አሉ ነጮች ምናምን እንደዚህ ቻሪቲ ቀይ መስቀሉ ከነሱ ተቀብለ በቃ ጥግ ነው የምትተኛው። ፖሊሶች እየመጡ ደግሞ ያስነሳዋል።
መተኛታችን ሳርገኝ ምክንያቱም የነሱ ዜጎች የሚዝናኑበት ፓርክ ነው እና ስደተኛ በቃ ይጠላሉ የተወሰነ ቦታ ላይ ማለት ነው። በዛ ሰዓት በቃ ውጭ ነው የምንተኛው። ምን በለው ደግሞ ተሰልፈ ነው በቃ ተሰልፈ ማለት ሰልፉ በጣም ረጅም ነው። ያን ምግብ በቃ ስታየው ሰልፉን ስታየው ተራውጣ ምግብ ስትሻማ በቃ እንበይ ነው የመጣው። በቃ እንዳጠፋው ተሰማኝ የምሬን። እና በጣም ከባድ ነው። ብዙ ቻሌንጆች አሉ። ያው ነው ተሰማኝ። ምንድን ነበር አሁን ጸሎት በዛ ሰዓት? ያው ጸሎት አይነገርም ግን ምን የሚል ነበር? አሁን አንዳንዴ ከዚህ ረጋ ታገላለህ ምናምን አይደል? አንዳንድ ጸሎት ሞክራለህ። ሙከራ ላይ ደግሞ ያው ገንዘብ የለኝም በዛ ሰዓት፣ ገንዘብም ደግሞ የለንም። ጨርሰሃል በመንገድ ነው? እኔ በመንገድ አልቋል በቃ ያለችኝም ምን ደላሎች ጨርሱታል ወስዶብኛል። እና ከዛ በኋላ ድጋሚ ደግሞ የሆነ ሰዓት ላይ ወደ ዩኬ ለመግባት እየሞከርን ባለን ሰዓት በነፃ ፓርክ ነው ዝም ብለን የምንሽከረከረው መኪና በተገኘበት ወይ ሱዳን ፓርክ ወይ የሆነ ፓርክ ምናምን ትለምናቸዋለህ። ካስገቡ አስገቡ ነው፣ ካላስገቡ በቃ ትመለሳለህ። ካልሆነ የሆነ መኪና ላይ ደግሞ ትሄድና ፍራንስ ደርሰህ ትመለሳለህ። እና እንደዛ እያደረገን በቃ እንግሊዝ በገባው ፈጣሪ ጸሎት በቃ ጸሎት ነው ማድረግ ሁሌ። ምክንያቱም ከዚህ ላይፍ አስወጣኝ በቃ እያልኩ ነበር የምለምነው የነበረው። ስንት ጊዜ ፈጀ ማለት ነው አሁን መንገዱ ማለት ነው? አሁን ዩኬ እስክደርስ ድረስ ከምንድን ነው የሚባለው ከሮማኒያ እስከ ዩኬ ድረስ ምን ያህል ጊዜ ፈጀ ማለት ነው? ኦልሞስት ከሮማኒያ ወጥቼ ወደ ዩኬ ነው ወይስ እስከ ሮማኒያ ጣሊያን ድረስ ምን ያህል ጊዜ ፈጀ? ከሮማኒያ ጣሊያን አንድ ቀን ሁለት ቀን ኦኬ ሁለት ቀን ከሮማኒያ። ከዛ በኋላ ቤልጂየም እና ፍራንስ ላይ ያው ብዙ ጊዜ ትቆያለህ። ኮሮና ገባማ አለኝ ሙከራ ብዙም አልሞክርም። ምክንያቱም ያው ፍተሻውም ከባድ ነው የሚሆነው በዛ ሰዓት። ኮሮና ላይ ነበር ደግሞ ያንተ? ያ በኮሮና ሰዓት ነበረ። ኮሮና ላይ ደግሞ ሙከራ የለም፣ የትኛውም ሁሉ ተዘግቷል በቃ ሎክዳውን። ከሮማኒያ ሳትወጣ ነው ኮሮና የተነሳው ነው ያለው ነው ኮሮና የገባው። በምሳት 3 ወር ምናምን ሙከራ አንሞክርም በቃ ፋሚሊ በጣም አሉ እንደ እናት እና አባት የሚንከባከቡ እዛ ላይ በጣም የሆነ ሰዓት ላይ ነው ያገኘዋቸው። 1 ወር ምናምን በቃ እንደዚህ ባህር ውጭ ነበር የምንተኛው፣ ካምፕ ውስጥ ነበር የምንተኛው። 1 ወር ውጭ ተኝታል? ተኝቻለሁ። በምን ማለት ነው? በቃ ስሊባክ እየለበስ ካርቶን ምናምን ፈልገህ አንጥፈተኛለህ። እስኮ ሲዝኑ ታዲያ ብርድ ምናምን አልነበረም ነው? ብርድ ነው። ዝናብ የዘነበ ነው የገባሁት እኔ። ዝናብ ላይ ነው የምተኛው። ጥግ ሁሉም ይተኛል። እኔ ምንድነው ከተለየው ስደተኛ አይደለሁም። አይ ምክንያቱም ቀይ መስቀል ለመግባት ካምፓስ ላይ ስለማላውቀው እየተረዳሽ አንዳንድ ነገር ያው ቀይ መስቀል ካምፕ ለመግባት ሬጅስተር ማድረግ አለበት። ያ ሬጅስተር ሆኖ ደግሞ ያው ቁጥር እስከሚሰጥ ተጠብቃለህ። እሱ ካልደረሰ በቃ ዝም ብለህ ውጭ ነው የምተኛው፣ ትዞራለህ። ምክንያቱም ከካምፕ ውስጥ የሆነ ሰው እስከሚወጣ ወይም ወደ ለምሳሌ ሲሞክሩ ወደ ዩኬ ገቡ ከተባሉ ምናምን ነው እንጂ ከካምፕ የሆነ ሰው ካልወጣ አልጋ አታገኝም። ስለዚህ አልጋ የሚገኘው የሆነ ሬጅስተር ካደረክ በኋላ ራሳቸው እዛ ቼክ ታደርጋለህ። እየሄድክ ቀይ መስቀል ደረሰ ወይ ተራይ ምናምን ትላለህ። ኮቪድ ታይም በራሱ በጣም አስጨናቂ ነበር ማለት አይደለም። ኢትዮጵያም ሰው ተጨንቋል በራሱ። ግን በዛ ሞመንት ደግሞ አንተ ደግሞ በጣም ከባድ የሆነ ሌላ ቻሌንጅ ውስጥ ትገባለህ። በጣም ከባድ ነውና ከዛ በኋላ ድጋሚ እንደዚህ ፋሚሊዎች አሉ። ፋሚሊ ማለት እንደ ቀይ መስቀል የሚያገናኙ ካምፑስ ሲሞላ ወደ ቀይ መስቀል ምናምን ይወስደዋል። እና ሲመጡ ደግሞ አሉ በቃ እንደ እናት እና አባት የሚያኖሩ ማለት ነው። ቤታቸውን ጥለውልን የሚሄዱት ምናምን እንደሱ ነገር አሉ። እና አጋጣሚ መጥተው ይወስዱናል። ሲወስዱን 3 ወር ምናምን እዛው ነው ቁጭ ያልን ሙከራን ሞክር ምናምን። እና በጣም ይንከባከቡናል። ቤታቸውን ጥለውልን ነበር የሚሄዱት። እና እኔ እንጃ እንደ ቤልጂየም ፋሚሊ አይቻል አቅም በጣም አሪፍ ናቸው። በጣም ጥሩ ናቸው። ምንድን ናቸው ፋሚሊ ማለት? የቀይ መስቀል እንትኖች ናቸው ወይስ ሰው እንደዚህ ያለ እንደዚህ ስደተኞች የሚረዱት አሉ ነጮች? በቻሪቲም ሰው በራሳቸው በቃ ማንም መንግስትም አያግዛቸው በራሳቸው ማለት የሚረዱ አሉ ይወሰዱ። እንደዚህ ለምሳሌ ያው ከማህበረሰብ ሰዎች ይከፋፈላሉ። ያው ይከፋፈሉና ከሰፈር ላይ ያለው ሲሰበሰቡና ገንዘብ ይሰበስቡና ያዋጡና ለኛ ለስደተኞች ያደርጋሉ ማለት ነው። አንዳንዴ ደግሞ መንግስት የሚረዳቸውም አሉ። ለምሳሌ ዩኬ መንግስት የሚረዳቸውም አሉ እዛ በቀይ መስቀል ስር እና ወጪ ያደርግላቸዋል። እነሱ በጣም ነው የሚንከባከቡ። እንጃ እኔ ማንኛውስ የትኛው አበሻ ነው ለአንተ ቤትን ጥሎ የሚሄድልህ? በቃ ቤት ጠብቀኝ ብሎ ጥሎ የሚሄድ የለም። ሙሉ ቤቱን ጥሎልን አይሄድም። መኝታ ክፍል ሳይቆልፍ አይሄድም። ለእናንተ ጥሎ ለኛ ቤታችን ጥሎ የልጁን አልጋ ላይ ነው የሚያስተኝ የነበረው። ነጭ ማርያም ነው የምልህ። በዚህ በጣም ነው የቤልጂየም ቤተሰቦች በጣም ምርጥ ነበሩ። ለዚህ ላይፍ ራሱን ደርስ ያደረጉኝ እነሱ ናቸው። የምሬን እኔ ተስፋ ቆርጬ ነበረ እና ከጓደኞቼም አሉ ከነሱ ጋር ነው። እነሱ ባይኖር ደግሞ እኔም አልገባ ነበር። ያጋጣሚ ኳስ ስጮት እግሬ ተሰብሮ ነበርና እዛ ቤልጂየም ላይ ያጋጣሚ እግሬ ተሰብሮ ነበር አሉ የሚያገዙ ልጆች። እነሱ ባይኖሩ እዚህ ሀገር አልገባም ነበር። እነሱ በቃ ሲሞክሩ በነፃ ፓርክ ሲሞክሩ ሲወስዱኝ ምናምን በዛ አጋጣሚ ነው እዚህ የገባሁትና
ከዛ ከቤልጂየም ወጣ ከዛ የት ገባ ማለት ነው? ልክ ፈረንሳይ ነው ወይስ ከቤልጂየም ቀጥታ በቃ ዩኬ ነው የምትገባው። ቤልጂየም ላይ ትጫናለህ መኪና በፍራንስ ነው የሚያልፈው። ፍራንስ ነው ፍተሻው ምናምን ያለው። ከተያዝክ ትመለሳለህ። እንመለሳለን እኮ ብዙ ጊዜ ተመለሳለህ። ወደ 5 ወደ 6 10 ተጋጭቼ ተመልሻለሁ። ተጋጭቼ መጋጨት ማለት እዛ ፍራንስ ቦርደር ላይ ፍተሻ አለ። ውሻ ትጫዋለህ ትወጣለህ። በቃ ጉድ ሞርኒንግ ስሉ ቴንክ ዩ እንደዛ እዛም ሳትደርስ ደግሞ መኪና ውስጥ ቁጭ ብለህ እንትን ትራክ ውስጥ ከገባ በኋላ ሾፌሩን ጉድ ሞርኒንግ ይላል። ኦኬ ጉድ ሞርኒንግ ማለት ስትገባ ሰምተዋል ስትጫን ምናምን ውጡልኝ ይላል። ጠዋት ተነስቶ በሩን ከፍቶ ውጡልኝ ጉድ ሞርኒንግ ታይታችኋል ምናምን ይላል። እስከምንታይ እዛ እንተኛ ነው ዝም ያለው። ወጣለዛ በዛሬም ብዙ ጊዜ እንጋጫለን ፍራንስ። አንዳንዴ ፖሊሶች ደግሞ ይመጡና ይወስዷል። በደንብ አድርገው ተንከባክበው ያደርሷል። ፒዛ ምናምን ያበሉና ይለቋል። ታስረህ ማለት አሻራን ጠብጠህ ትወጣለህ። የመጨረሻ ልክ ሲሳካልህ ምን አደረክ? አሁን ስታልፍ ማለት ሳትጋጭ ስቀር መጋጨት ያልኳት መጋጨት ሰልችቶኝ ነበር። ኧረ ፈጣሪ ብዬ የዛ ሰዓት ኪዳነ ምህረት ነበረች። በቃ ዛሬ በቃ አንወጣም ምናምን ተባብለን የወጣነው ሁላችንም። ዛሬ የሆነ ሰዓት ላይ ሙከራ ስንሞክር እንደዚህ ከፍለናል እኛ በነፃ ነው የገባነው እና በቃ ዛሬ ኪዳነ ምህረት ትርዳኝ ብዬ ነው የወጣሁት። እምቢ ካለኝ በቃ ሌላ ሀገር እዛው መቅረት ፈልጋለሁ ብዬ ነው የሄድኩት። ስወጣ ቤልጂየም ወይ ወደ ኋላ ልትመለስ በቃ እዛው ፍራንስ ወይ ቤልጂየም የሆነች ሀገር ከእጄን ሰጥቼ የዩኬን ነገር ተስፋ ልትቆርጥ በቃ ተስፋ ልቆርጥ ማለት ነው። እና በቃ መጨረሻ እንሞክር ምናምን ተባብለን ከጓደኞቼ ጋር ሲሄድ ያጋጣሚ ዝም ብለን ገባን። ቲቪ የጫነ ምናምን ኤሌክትሪክ የጫነ መኪና ነው ሄድን። ስንሄድ ፍራንስ ደረስን። ፍራንስ ተፈተሸ ምናምን መኪናው። ውሻም ገባ። ውሻውም ቼክ አደረጉ ዞረ እና በቃ መርከብ ላይ ይጫን የሚል ወሬ ሰማን። ንጹህ ነው ክሊን ነው ምናምን ሲያወሩ ምናምን ሰማን። አራው ከዛ ደስ አለን ውስጣችን ሁላችንም በቃ ያለነው 4 ልጆች ነን 4 ልጆች ነን ደስ ብሎናል። እና ልክ መርከብ ላይ ተጭኖ 1 ሰዓት ምናምን ቁጭ አለ። በቃ ካሁን ውሻ የሆነ ሰዓት ውሻ ካዞሩ ልንወጣ ነው ብለን ፈራን ደነገጠ። ልክ ከዛ መርከቡ ላይ ከተጫነ በኋላ እየሄደ ትሬኑ እንትኑ መኪናው ሲሄድ ሰማን መርከቡ ሲንቀሳቀስ በቃ ደስ አለን። ልክ ግማሽ በኋላ ሲደርስ ነው ስልክ ዌልካም ዩኬ ስል በቃ ከዛ በኋላ ምን መጣ ነገር የለም ፈጠ ነገር የለም። በቃ ዩኬ ገባክ ማለት ግማሽ በኋላ ሲደርስ ዌልካም ይላል። በቃ ደስ አለን። ከጓደኞቼ ጋር ወጣን። ከተደበቀንበት ወጣን ዋይ አለ በቃ ውስጥ ምንም አይመጡም። በቃ ከዛ በኋላ ኦኬ ሾፌሩ ምንም አይልም። መርከብ ላይ ነው እኮ የተጫነው ከላይ ቁጭ ነው መርከቡ ይሄዳል ቁጭ ነው የሚለው መርከብ ሾፌሩ ምን ያመጣል እስከሚወርድ ድረስ ነው የሚጠብቀው። በቃ አንዴ ውሃ ላይ ገብቷል ደርሷል። የእንግሊዝ ውሃ ላይ አይመለስም በቃ። ስለዚህ ቀኛ ደስ ብሎን በቃ ወዴት እንደሚሄድ ብቻ ነው የምንከታተለው የት እንደሚያርፍ ሄዶ ወጥቶ ይወርድና ከልክ ውሃውን ጨርሶ ሲወርድ መኪናው የት ከተማ እንደሚሄድ ነው ያለው። በቃ ያየው ከተማ ላይ ተወርዳለህ። በቃ የከተማ ወረድክ? እኔ ዌስታም ላይ ነው የወረድኩት። ዌስታም ከዛ ለፖሊስ እጃችን ሰጠን ወይስ ከሄዶን እጃችን ሰጠን። በቃ ስደተኛ ነው ምናምን ተቀበሉ። ሲቀበሉም በእንክብካቤ ነው በጣም እናት አገኘች ዩኬ በእውነት በደንብ ነው የሚንከባከቡ። እግዚአብሔር አንድ ስትሆን በቃ በጣም ለስደተኛ ክብር አላቸው። ለስደተኛ በጣም ክብር አላቸው እጅግ በጣም እኔ አላውቅም በጣም በደንብ ነው ማከብራቸው የምር። ስደተኞቹ እንደዛ ያ ሁሉ ስደተኛ የገባባቸው እንደዛ የሚንከባከቡን ከሆነ ታሪክ ሀገር በምን ትጠላታለህ? አይ ኖ ሞር ፍቅር ይጨምራል። ያው ብዙ ሰዎች ያማሩ ይሆናል አላውቅም። እኔ ግን እንግሊዝ ተመችቶኝ ነው ያለሁት። በጣም አሪፍ። ወደ ኋላ ደግሞ እስቲ እንመለስ። አዲስ አበባ ያለ ምንድን ነበርክ? ኳስ ተጫዋች ነበርኩ ያልከኝ? ኖ እሺ ነገሩን ነው። ኳስ ሞክራለሁ እጮታለሁ በጣም ደስ ይላል እወዳለሁ። አገር ቤትም ስጫወት እንደዚህ እግሬ ተሰብሮ ነበረ። ሞር ደግሞ እዚህ ቤልጂየም ስመጣ እግሬ ሞር እንትን አለ። አሁን እጮታለሁ ግን ትንሽ ግን የሆነ ሰዓት ላይ ይነሳብኛል አንደኛው እግሬ ላይ እንጂ ኳስ ተጫዋች እንትን ምናምን አለ አይደለም። ኖርማል በትምህርት ቤት ምናምን ነው የምጮተው ነበር። እግሬ ከተሰበረ በኋላ ወደ ሼፍነት የገባሁት። ሙያዬን ደግሞ ምግቡን እወዳለሁ። ያው በደንብ አክስቴ አያቴም ታስተምረኝ ስለነበር ቤት ውስጥ በእነሱ ነው የወጣሁት። እንዴት ሼፍ ሆንክ? ሼፍ ሆንኩ በቃ ቤት ውስጥ በቃ ከአያቴ ጋር ከአክስቴ ጋር እሰራለሁ ውስጥ በቃ እና ስራሱን እሰራለሁ በቃ ውስጥ በቃ አባቴ ራሱ ሴት ነው አንተ ውጣ ከኪችን ምን ሰራለህ ምናምን። እኔ ሁሌ ኪችን ውስጥ ነው አልጠፋም። ማንኛውም ሰው ጋር ቤት ኪችን ውስጥ እገባለሁ እና የሚሰሩትን ምግብ ማየት እፈልጋለሁ። እንደዚህ ባህላዊ ሆነ ዘመናዊ ምግቦች። ከዛ ለካ 10ኛ ክፍል እንደጨረስኩ ይሄን ኮርስ ለምን አልማረውም አልኩ። ምክንያቱም ዩኒቨርሲቲ ሄጄ ጊዜን ከማጠፋ ኦሬዲ አውቀኸዋል ምን እንደምትፈልግ ከመሄድ ብዬ አይ ለምን እንትን አሉን ምናምን ብዬ ሼፍ ለምን አልማርም ብዬ ኮርስ መውሰድ ጀመርኩ። ሼፍ ዮናስ የሚባል አለ እሱ ነው ያስተማረኝ። ሼፍ ዮናስ
ታዋቂው መላጣው ዮሐንስ ሰውን መላጣው እሱ ማለት አይ ዮሐንስ ሳይሆን ዮናስ ማለት ዮናስ ማለት ሰይፉ ላይ በጣም እሱ ትምህርት ቤት ነው የተማርኩት ቤንቢዶ የሚባል ትምህርት ቤት ነው የተማርኩት በቃ አሪፍ እንትን ነበር ከዛ በኋላ ነው ወደ ሼፍነት ህይወት የገባሁት ሙያውን የወደድኩ ሞር መጣው እና በቃ ቤት መስራት ምናምን ትሬኒንግ ወጣለሁ ሆቴል ትሬኒንግ ስወጣ በጣም ጎበዝ ነኝ ፈጣን ነኝ ስፈጥን በጣም ይወዱኛል በዛው ነው ኮንትራት ገብቼ ወዲያው ነው የሚቀጥሩኝ የነበረው እኔ ትሬኒንግ ስወጣ እነሱ ይቀጥሩኛል እና በቃ በዛው እንትን ሆንኩ በየሆቴሉ ስራ ደግሞ ከአንዳንድ ስቴት ደግሞ የተሻለ ገንዘብ ያገኘ ስቴት አለ በቃ እንደዛ ያልኩ ሼፍነት ያው አሁን ስቴት ያው ዋና ሼፍ ማለት ይችላል እንዴ በጣም ደስ ይላል አይ ስለ የምትወደውን ነገር ነው እየሰራ ያለው ማለት ነው ከልጅነት በጣም የምወደው ነበር ፓሽን ነው ያ በጣም ስለኛል እዚህ ሀገር መተሱ ነው ሼፍ ራምሲን በጣም ወደዋለሁ እና ከኢትዮጵያ ደግሞ ደመቀ ነው የሚባለው የድሮ ደመቀ ግርማ ታሪኩ ሰማለሁ በጣም ሲሰራም አንድ ጊዜ አይቻለሁ የተሰነሳ ህፃን ያለው አይ ነበር እንደሱ ነው መሆን ፈልጎ ነበር ደመቀ ግርማ ልጅ ያለን የመጀመሪያው የቲቪ ምግብ እሱ መሰለኝ ያ በቃ እሱ ሲጀምር በቃ በዛ ሰዓት በጣም ነበር ደስ ብለኝ ወደው ነበር ያ ሶ ከዛ ዩኬ መተ ውይ ያልክበት ጊዜ የለም ሶ ደስተኛ ነህ ዩኬ ከመጣ እስካሁን ማለት ነው ወይስ ዩኬ እስካሁን ደስ ያው ስትረስ ይኖራል ጭንቀት ይኖራል ምናምን ያው ፋሚሊ ናፍቃል በቃ የሆነ ሰዓት አለቅሳለሁ አንዳንዴ ብቻዬን ሲሆን ትንሽ ያው ጭንቀት ይኖራል ምንድነው የሚያስጨንቀው እስቲ እዚህ ሀገር ላይፍ ያስጨንቃል ምክንያቱም የመጣክበት ህይወት እና ስታየው ብዙ ቻሌንጅ አድርገህ መጣ እዚህ ህይወት ካልተቀየረ ደስተኛ አትሆንም ምንድነው ምክንያቱም ያንተ ነህ ደስተኛ የምታደርገውና መንገዶችን አታውቀውም ያ መንገድ ደግሞ የሚያሳይ ሰው ላታገኝ ትችላለህ እና ሰው አብዛኛው ሰዎች አያሳዩም ምክንያቱም እንዴት ወደ ሲስተም ውስጥ መግባት እንዳለብህ ወይም እንግሊዘኛ በደንብ መቻል ካልቻልክ በቃ እንግሊዘኛ ካልቻልክ በጣም ላይፍ ትንሽ ከበድላል የቋንቋ በጣም ምክንያቱም ከነጮቹ ጋር መግባባት አለብህ ስትግባባ ነው ለምሳሌ አሁን እዛ ጋር ከጠየቅ ብቻ ነው የሚደረግልህ ካልጠየቅ ነው ተስማምቶታ ነው የሚለው ለምሳሌ ቤት እየፈለክ ቤት ካልጠየቅ ተስማምቶት ነው ያለው ነው የሚለው ስትጠይቅ ብቻ ነው የሚያደርጉልህ ለመጠየቅ ደግሞ የግድ ቋንቋውን ማወቅ አለ ላንጉቹ ማወቅ አለ ካልሆነ ደግሞ የሆነ ሰው ይዘህ ነው የምትሄደው ወይ ማስተርጓሚ ይቀጥሩላል ምናምን እነሱ አስተርጓሚዎች አንዳንዱን በስክል ላይ አስተርጉም ይችላል አንተ እንግሊዘኛ ማችል ከሆነ እንደዛም ያጋጥማል ማለት ነው ያ ሶ የዚህ መተ ከገጠመ ችግሮች ውስጥ አንዱ የቋንቋ ችግር ነው ማለት ነው ያ ከነሱ ጋር እኔ እንደመጣው አካባቢ ሆቴል ነው የገባሁት ሆቴል ስገባ የነጭ ጓደኞች ነበሩ ግን ብዙ ነጭ ጓደኞች አሉኝ ሆቴል ማለት ለመንግስት የሚሰጠ ማረፊያ ቦታ ማለት ነው እንጂ የምትሰራበት አይደለም ሼፍ ስለሆንክ አይ ሼፍ ስለሆንክ ሆቴል ስትል ሆቴል ነው የገባሁት እንዳይሆን ማረፊያ ቤት አለ ማረፊያ ሆቴል ይሰጣል በኮሮና ስለገባ 5 ወር 6 ወር እዛ ኮሮና ስለነበረ ሎክዳውን ስለነበረ በቃ ምን እንትን የለም ሆቴል ውስጥ ነው የምታርፈው ምን ያህል ጊዜ ቆየ ሆቴል ወደ 5 ወር ቆይቻለሁ ሆቴል ውስጥ 5 ብዙ ነው መሰለኝ በጣም ብዙ ነው 6 ወር በለው ብዙ ነው ቆይቻለሁ በዛ ሰዓት ነው ከሰራተኞች አሉ እንደዚህ ሆቴል ሚያን ዌይተሮች ጽዳት ላይ ምናምን ሰሩት ከነሱ ጋር አጋጣሚ እንደዚህ ሲያዩ ያው እንሻላ እኛ አበሾች እንሻላለን ቢያንስ እንቀርባቸዋለን ከነጮች ጋር እናወራቸዋለን ምናምን እና አንዳንዶች ደግሞ ዘረኞችም አሉ ያው እነሱ ደግሞ አይወዱንም ያው የሚሄዱት ጋር ደግሞ እየቀረብን እንጮታለን በዛ ሰዓት በቃ ነጮች ጓደኞችን አፈራው ላ ናይስ እና ከነሱ ጋር ትንሽ ስተወራ ትግባባለ የሚከብድ እንትን ካለ ደግሞ በመልክት ታሳያለህ ካልሆነ ደግሞ ፎቶ አውጥተህ እንትን ትራንስሌት ታደርግና ታሳያታለህ በቃ በዛው ዘት ትግባ ከዛ ላይ የሆነ ሰዓት መጻጻፍ ትጀምራ ከነሱ ጋር ማውራት እንደዚህ ለማለት ፈልጌ ከሆነ ምናምን ስትላት ያስተካከሉ ያረሙ ይሄዳል በዛ ላይፍ ይቀላል ማለት ነው ናይስ ሲስተሙ ምንድነው ሲስተም ውስጥ ገባለ ሲስተም ውስጥ አልገባም ሲስተም ውስጥ ክትገባ ነው ምናምን የሚባል ነገር አለ ያ ብዙ አበሾች ያው ሲስተሙ እኮ አይገባም የዚህ ሀገር ይሉኛል አሁን አልገባህም ምናምን ይሉሃል አንተ አልገባኝም እኔም እንዳልገባኝ ሆኜ ነው የምጠይቃቸው ካልገባኝ ምንም አልጋጭም ምንድነው ሲስተሙ ብዬ ጠይቃቸዋለሁ ሲስተም ማለት በቃ ከሀገሪቷ ጋር መሄድ አለብህ ነው እንደ ሀገሪቷ ሆነ ለምሳሌ ምንድነው ማለት እስቲ አልገባውም ነው አይ ቲንክ ይሄ ነገር እዚህ ዩቲዩብ ብቻ ሳይሆን አሜሪካም እንዲህ ሲያወሩበት ሰማለሁ ምንድነው ሲስተሙ ምናምን ይላሉና ብዙ ቀልድም ያለው ቲክታክ ላይና ማን ነው ሲስተሙ ጥላ እኔ ሲስተሙ ይሉኛል ሲስተም ምን ሆነ እኔም ራሱ ግራ ይገባኛል ሲስተም ያው የኖርኩ ነው ሲስተሙን አውቄ እኮ የኖርኩት ነው በቃ ዩኬ መንግስት በሰጠኝ መሰረት የኖርኩ ነው ያለው ስንት አመት ነው እዚህ አሁን ለምሳሌ ወደ 4 አመት ሞልቶ ዩኬ 4 አመት ሲስተሙ አልገባህም እያሉክ ነው አልገባም ሲስተም ምንድነው እኔም ራሱ ግራ ገብቶኝ ሲስተሙ
በስንት ዓመት ነው የምትገባው ሲስተም ውስጥ? አሁን ግራ ይገባኝ እሱ ነው። ወደ 10 ምናምን ስገባ ይሆናል። 10 ምናምን ላይ ያሉት ግን ገብቷቸዋል። አሁን እነሱ ሲስተም ውስጥ ገብተዋል። የገባቸው ይኖራሉ፣ ገብቷቸው ጥሩ ላይፍ ይኖሩታሉ። ያልገባቸው ደግሞ አሉ። እንደምታየው የትኛውም ከተማ ላይ ብትሄድ ታያቸዋለህ፣ ብዙዎች አሉ። እና ሞር ደግሞ የቆዩት ትንሽ ሲስተሙ ስለሚለው እኛ አይገባንም፣ አዲሶች አይገባንም ሲስተሙ ምን ሆነ። ያው እግዚአብሔር ይመስገን የዩኬ መንግስት በሚለው መንገድ እንሄዳለን። ከዛ ውጪ ያኔ ሲስተም አላውቅም። እኔ ራሱ ለኔ የምቆኑ ጥያቄው ሲስተሙ የሚባለውን ነገር ባገኘው ደስ ይለኛል። እስካሁን አላገኙትም። ኦፍ ኮርስ ያው እንትን ይመስለኛል ከሀገሪቱ ሁኔታ ጋር መላመድ የምንድነው ለምሳሌ ኢትዮጵያ የነበረህን ነገር እርሳው ነገር መሰለኝ አይደለ? ያ ባህሉን መርሳት አለ። ምክንያቱም የዚህ ለምሳሌ በዛ አስተሳሰብ ለምሳሌ አሁን አብዛኞቹ አበሻ የምናስበው ለምሳሌ የዚህ ሀገር 1 ፓውንድን በዛ በሀገር ቤት የምታስበው ወይ በሌላ ሀገር የምታስብ ከሆነ እንትን ይሄ እዛው ነው ማለት ነው። በቃ ሲስተም ውስጥ አልገባም። እዛው ነው ከሲስተሙ አልወጣም። ከኢትዮጵያ ሲስተም አልወጣም ማለት የዚህኛው ሲስተም የዚህ ሀገር ሲስተም አልገባም ማለት ነው። ከዛ አስተሳሰብ ካለ እዚህ መተህ ደግሞ ስራ ምናምን ግዴታ መስራት አለብህ ይሏል። ያን ስራ ሰራ ምናምን ሲስተም ውስጥ ገባ ሊሉ ይችላሉ። ስራ ማስተራ ከሆነ ሲስተም ውስጥ እንዳልገባ ነው የሚነግሩ። እንደዛ እዚህ ሀገር ሰው ሲመጣ ያው ሲስተሙ የሚባለውን መረዳት በጣም ከባድ ነገር ነው። ከዛ እንዳልከው ከነጮች ጋር ካለው ካልቸር ጋር መግባባት በጣም ሌላ ከባድ ነገር ነው። ከራሱ ካበሻው ሶሳይቲ ጋር ራሱ መግባባት በጣም ከባድ ነገር ነው። ትንሽ እኔ ምስክር ነኝ። እና እዛ ውስጥ ምን አለ አዘ ወጣት አሁን ምን የሚባል ነገር አለ መሰለህ ሴት ልጅ አይ ቲንክ የሚረዳትም ይኖራል መሰለኝ። እንግዲህ እንደ ወንድ እኔ እናንተ ስናወራ ማለት ነው። ግን ወንድ ልጅ አንዳንድ አሁን እንደዚህ አይነት አዲስ ነገሮች ሲመጡ ምናምን ራሱን በአንድም በሌላ ወይ የሆነ ሱስ ውስጥ ደብቆ ያቺን ነገር ለማለፍ ይሞክራል። ለምን አሁን ለምሳሌ ጥሩ ኑሮ ነው አሁን አንተ የነበርከው ድንገት በአንድ ወር ጊዜ ውስጥ ነው ከኢትዮጵያ የወጣኸው ምናምን ያ ነገር መጥቶ አሁን እዚህ በሚገጥመው ለምሳሌ አልቅሻ ቃለው በጣም ተጨንቄ ቃለው ምናምን የምትላችባቸው ጊዜዎች ውስጥ እንዴት በጣም ለሱስ ተጋላጭ አሉን? አይኖ ብዙ ሰው ሱስ ውስጥ እንዳለ ብዙ ወጣት ማለት ነው ያስጠጣል። አሁን ለምሳሌ ያንተ ኤክስፒሪየንስ ገና ለሚመጡ ልጆችም ይጠቅማል ብዬ አስባለሁ። አሁን እንዳንተ አይነት አሁን ይሄንን ኢንተርቪው እንደምትሰጠኝ አይነት ነገር ቢኖር ሜቢ ለኔ የሚጠቅመኝ ይሆናል። ሌላ ለሚመጣ ሰውም አዲስ ገና የመጡ ልጆች ደግሞ አሉ። አሁን ቅርብ ጊዜ ማግኘት 3 ወራቸው 4 ወር 2 ወር ናው ምንድነው ያን እዛ ውስጥ ተጋላጭ እንዳትሆን አንተ ምን ራስ ላይ ምን ሰራ ምን ጠቀመ? እኔ ሱስ ውስጥ ያልገባሁበት ምክንያት አንድ የቤተሰብ ጫና ነበረብኝ። ከሀገር ቤት ጀምሮ ቢሆን ሱስ ውስጥ ቢያንስ እዛው እኮ ትቀጥላለህ። እዚህም ስትጋኝ ሞር እየጨመርክ ነው የምትሄደው ወደ ውጭ ስትወጣ። ምክንያቱም ነፃነቱ ብዙ ነው እዚህ ሀገር ነፃነት አለው። እንደፈለክ የምትፈልገው ነገር ትጠቀማለህ። ምንም ችግር የለውም። መንግስት ፋውል ካልሰራ በስተቀር ምንም ነገር አያደርግም። መንግስት ሰፖርት ያደርጋል፣ ይሰጣል። ገንዘብ ሲሰጥ ያን ገንዘብ ለሱስ የምታደርግ ከሆነ አንድ አላማ መኖር አለበት። አላማ ከሌለ ብዙ ነገር ውስጥ እና ተስፋ ለመቁረጥ ብዙ ቻሌንጅ ይኖራል፣ ፈተናዎች ይኖራል። ያ ውስጥ ሆነ ግን ተስፋ መቁረጥ የለም። ተስፋ ከቆረጥ ያው ሱስ ውስጥ ትገባለህ፣ የሆነ ራስን ትስታለህ፣ ወይ ዲፕሬሽን ውስጥ ትገባለህ፣ ወይ ስትሬስ ውስጥ ትገባለህ። እና አላማ የመጀመሪያ የተነሳክበት መንገድ ካወቅ ለምሳሌ አሁን በሊቢያ የመጡት ይኖራሉ፣ ልክ እንደኛ የገቡት ሊሆኑ ይችላሉ። እነሱ አሁን መርሳት የለባቸውም። ምክንያቱም ትላንት ማን ነበርኩ፣ ትላንት ምን ላይ ነበርኩ ማለት አለብህ። የነገን ህይወት የምታስብ ከሆነ ትላንት ምን ላይ ነበርኩ ብለህ ራስን ላይ በቃ ፎከስ ማድረግ አለብህ። በቃ ራስን ትንሽ ራስ ላይ መስራት አለብህ። ለምሳሌ አሁን ስትረስ ካለብህ ጂም ቤት ምናምን መሄድ አለብህ። አንተን የጠቀመህ እሱ ጂም ቤት አለ መሄድ አለ። በቃ ጂም ቤት ስል ሁሉ ነገር ረሳለሁ። የሆነ መጽሐፍ ቅዱስ ካነበብክ ወይ የሆነ መዝሙር ምሰማ ከሆነ ብዙ ነገሮችን ትረሳለህ። በቃ ወደዛ ሱስ ቤት አትሄድም። እኔ አሁን ሱስ ቤት አልሄድም የትኛውም ቦታ። አንተ እንደውም አሁን ለምሳሌ የሚሰራው ሆቴል ውስጥ ነው። ስለዚህ በጣም ተጋላጭ ነህ። ያ እሱ ነው ለመጠጣት። አሁን ለአንተ በጣም ቅርብ ነው። እዚህ ነው አለ ወይ ሌላ ነገር መጠጣት ከፈለኩ ትንሽ ልቀምስ ይችላል። ይሄ በደንብ ጠጪ አይደለም። ሌላ ነገር ውስጥም የለውበትም። ምክንያቱም ስፖርት ሰራለሁ። ከስፖርት በኋላ ደግሞ ስራ ላይ ያው ሰዓት ላይ ስለሞ ይከብደኛል። ገብቼ ተኛለሁ። እረፍት ማድረግ አለብኝ። ትምህርት አለ። በቃ ቢዚ ራስን ቢዚ ካረግ እንደዚህ አይነት ሱስ ውስጥ አትገባ። ጊዜ ላለመስጠት እና ደግሞ በተጨማሪ ጓደኛ ይወስናል። የምትይዘው ጓደኛ ይወስናል። ለምሳሌ አሁን የሚጠጣ የሚያጨስ የሚቅም ጓደኛ አብሮ ካለ ምክንያቱም ትቀላቀላለህ ሳታዝ። ለምሳሌ አሁን ቪፕ ማሰብ ትችላለህ። አሁን እንደዚህ ሺሻ ኤሌክትሪክ ሺሻው አንተ ያጨስ ካለ በቃ እኔም ለመሞከር እሞክራለሁ። በዛው ሰዓት በቃ እኔም ገዝቼ በቃ ካንተ በላይ ሊሆን ይችላል ሱስ
እና እንደዛ በሰው ጥገኛ መሆን የለብም። አንድ ተስፋ መቁረጥ የለብንም ሱስ እንዳንገባ እና ራስ ላይ ፎከስ ማድረግ አለብን። በቃ ራስ ላይ የሆነ ነገር ቻሌንጅ የሆነ ነገር ችግር ሲመጣብህ ያን ችግር እንዴት ነው የምወጣው ማለት አለብን ማለት ነው። ስፖርቷም ለመጣ ነው ያ ስፖርት ሰራለሁ። በቃ ስፖርት ሰራለሁ። ራሴ ላይ ትንሽ ፎከስ አደርጋለሁ። በቃ ራሴን መቆጣጠር እንዳለብኝ ራሴ መንከባከብ እንዳለብኝ። ምክንያቱም እኔ ስኖር ነው ሁሉም ነገር የሚኖረው። እኔ ከሌለው ምንም ነገር የለም። ለማን ነው የምኖረው? እኔ ስኖር ቤተሰቦቼ ይደሰታሉ። እኔ ስኖር ሌላ ሰውም ጓደኛዬ ልትደሰት ትችላለች። እኔም ስኖር አብሮኝ ያሉ ጓደኞች ሊደሰቱ ይችላሉ። እኔ ከሌለው እኔም የለውም። ማንም ዞር ብሎ አያይም። የሆነ ነገር ብትሆን ማንም ዞር ብሎ አያይም እዚህ ሀገር ላይ እና እዚህ ሀገር ላይ ያለው ራስና ራስ ብቻ ነው። ስለዚህ ራስ ላይ ፎከስ ማድረግ አለበት። ሱስ ገባ የሆነ ሰዓት ብትሞት በእንትን ነው በሱስ ነው የሞተው ነው የምትባለው። ካቅም በላይ አጭሰ ወይ ካቅም በላይ ጠጥቶ ነው ምናምን የምትባለው። ሌላ ነገር ማን ግን ራስ ላይ ፎከስ የምታደርግ ከሆነ ትንሽ ትሄዳለህ ወደፊት። ያ ምንድነው በዚሁ ክሬዲት ልሰጥ የፈለኩትኝ አሁን አንድ 15 ኪሎ ምናምን አልቀነስኩም በግምት። አሪፍ ላይ ነው። 5 ኪሎ 10 ኪሎ የቀነሰ ይመስለኛል። 10 ኪሎ አሳያ ቢፎር ኤንድ አፍተር አሳያል ፎቶዬንና አይ ቲንክ አንድ 10 ኪሎ ምናምን ሳልቀንስ አልቀርም። ከዛ ውስጥ ያው በተወሰነ መልኩ ኢንስፓየር አድርገኛል ማለት እችላለሁና ያው ስጀምርም ካንተ ጋር ነው የጀመርኩት። አብረን አንተ ጋር መጥቼ ነበር የጀመርኩትና አሪፍ ተጽዕኖ መፍጠር ነው ይሄ ብዬ ነው የማስበው። ለምን አንዳንድ ጊዜ እንዳልከው ነው ስትመጣ እዚህ የመጀመሪያ አካባቢ በቃ ትጓጓለህ ምናምን አበሻ ሁሉ ጓደኛ ይመስላል ያ በቃ ምናምን የሆነ እንትን አለ። እስቲ ደግሞ ትንሽ ስለ አበሻ እናውራ። ዝም ብለህ እስቲ አሁን እዚህ ሀገር አበሻ የሚባለው እንዴት ነው ዲፋይን የምታደርገው አንተ? አይ ቲንክ በጣም አበሻ እንትን ውስጥ አለ። እኔ አበሻ ደስ ይለኛል በጣም አበሻ በጣም ነው የምወደው እና አበሻ ያለበት መሄድ ያስደስተኛል ምናምን እና ሞር ደግሞ አንዳንድ አበሾች ያላ ስትቀርባቸው አንዳንዶች ይሻሽዋል። ለምን ሆነ አይገባኝም። እና መቅረብ ስትፈልግ እንዳንተ አይሆንም። አብዛኛው ሰው እንዳንተ አይሆንም። ምክንያቱም አንተ ጥሩ ጓደኛ ልትሆን ይችላል። በጥሩ ጓደኝነት ስታስበው ያ ሰው ሁለት አይነት ባህሪ ነው ይኖረዋል። አንተ ጋር ሲመጣ ሌላ ነው፣ ሌላ ሰው ጋር ሲል ሌላ ነው እና እንደዛ አይነት ባህሪ ደግሞ ሲኖር ደግሞ አንተ ጓደኝነት አትይዘውም። ስደት ላይ ጓደኛ የለም ይባላል። የለም ሰው ታምናለህ? እንደዛ ብዙ ጓደኛ የለኝም። ህይወቱ የሚሰጥልህ ጓደኛ የለም አይደለ? ብዙ ሰው ብዙ አይነት ጓደኛ የለም። ሁሉም ከላይ ከአንገት በላይ ነው። ይቀርባሉ ያው ካለ አለ ነው፣ ከሌለም የለም። በቃ የሆነ ሰዓት ላይ ይርቋል። ምክንያት ሳይነግሩ ይጠፋዋል፣ ይሸሽዋል። ወይም ካንተ የሆነ ነገር ሲፈልጉ ብቻ ይደውሉላል ምናምን። ለጥቅም የሚቀርብ ጓደኛ ይበዛል ስደት ላይ። ስለዚህ አዲስ ላይ የመጡት ልጆች ብዙ ጓደኛ እዛው ያላችሁን ያዙ ነገር በኋላ የሆነ ነገር ከሆነ በኋላ የየ ማለት አያስፈልግም። ትንሽ የሆነ ሰዓት ላይ ለጓደኛም ስትመርጥ የሆነ ትንሽ ጋፕ ማንነትም ሙሉ እንትን ማለት የለብህም። ትንሽ አላ ምክንያቱም ማንነትም ሰጠው የራስ ልብ ሰው ትክክለኛ ስላንተ እንዳንተ የሚያስብ ሰው ከሆነ ብቻ ነው አብረህ የምትቀጥለው። አለዛ ያው ጋፕ ሰጠዋል ለሱ። ኢትዮጵያ የነበረው ቶማስ አለ፣ ከዛ ሮማኒያ ገባ፣ ከዛ በሆነ ፕሮሰስ መጣ ዩኬ ገባ። ከዛ አሁን ለምሳሌ ከ5 አመት በኋላ ቶማስን የት የምናገኝ ይመስላል? ከ5 አመት በኋላ ቶማስ እኔ እዚህ ነኝ። እኔ ዩኬ በጣም ወድጃታለሁ። እሺ ከሀገር ትወጣለህ አይደል? ምንድነው ምን አይነት ነገር ለምሳሌ ናይን ላይፍ ይኖራል ወደፊት? የራሱ ሆቴል ይኖር፣ ሬስቶራንት ይኖራል፣ ኦል ሌላ ቢዝነስ ውስጥ ይገባል ወይ ፐርሰናል ኮች ይሆናል? አው ነው ዝም ብለህ ተስፋ የምታደርገውን ገብቷል? ያው እኔ ብዙ ነገር አቅዳለሁ በራሴ ሙያዬን ሞር ማሻሻል ፈልጋለሁ። የነጮች ሞር መስራት ፈልጋለሁ። የአበሻ ብቻ ሳይሆን የነጮች ላይ በደንብ ትኩረት አድርጌ ዲግሪ ቢዝ በጣም ደስ ይለኛል። እየተማርክ ነው? እየተማርኩ ነው። ዲፕሎማዬን ስጨርስ ዲግሪ ባረግ ሞር በጣም አሪፍ ነው የምሆነው ብዬ አስባለሁ እና ትምህርቴን እያሻሻልኩ መሄድ ነው የምፈልገው። የዛሬ 5 6 10 አመት በኋላ ደግሞ እግዚአብሔር ካለኝ ያው ስራዬን ጠንክሬ የምሰራ ከሆነ ካልወደኩ ያው ፈጣሪ በህይወት የሚያቆየኝ ከሆነ ያው የራሴን ከፍታ ብዬ አስባለሁ። በጣም እንደዚህ መማር የሚፈልጉ ሼፍ ወደ ሼፍነት አሁን ለምሳሌ እንደዛ እዛ ሙያ ላይ በጣም እንትን መሆን የሚፈልጉ ሰዎች እዚህ ሀገር ለሚመጡ ምን ትመክራቸዋለህ? ወይ ምግብ ለመማር ምግብ ለመስራት ምናምን ለሚፈልጉ ሰዎች ያው እዚህ ሀገር ባጭሩ ሲመጡ ሙያ ይዘው ይመጡ ደስ ይለኛል። ሙያ ምንድነው? ምን አይነት ለምሳሌ የፀጉር ሙያ ሊሆን ይችላል፣ የፀጉር መቁረጥ የወንድም የሴትም ሊሆን ይችላል። ከዛ ውጭ ደግሞ እንደዚህ ያው ሼፍነት የምግብ ላይ ሆቴል ነክ ላይ በቃ አላ አሪፍ ሆቴል ነክ ላይ ሙያ ቢኖራቸው እዚህ ሀገር አትቀመጥም፣ ትሰራበታለህ። ሌላ ስራ ላይ ገብተህ ከምትሰራ ሙያ ካለ ግን ኢዚ ነው ላንተ፣ አትጨናነቅም ማለት ነው። መንግስትም ሰፖርት ያደርጋል ሰራለው ስትል ማለት ነው፣ ያግዛል። እውቀቱ ካለ ትምህርት ማራል ትንሽ ኮርስ ያችን ወረቀት ይዘህ
የሆነ ሆቴል ላይ ገብተህ ከሰራ የሆነ ፀጉር ቤት የምትሰራ ከሆነ መንግስት የራስ ነገር ለመክፈት ሰፖርት ያደርጋል። አንተ ብቻ ትንሽ በነጭ ስራ ይላል በነጭ መስራት አለበት ሰላማ ያማ መንግስት የሚያውቀው ስራ መስራት አለበት ማለት ነው። ገንዘብ በጥቁርና በነጭ ነው የሚባል ነገር አይደል ሲስተም ውስጥ እስክትገባ እና መንግስት በሚል መሰረት የምትሄድ ከሆነ መንግስት ሰፖርት ያደርጋል እዚህ ሀገር ትቀየራለህ። ላይፍ እንደዛ ነው ዩኬ ላይ። ምን በመጨረሻ ምን ማለት ትፈልጋለህ? እኔ ለስደተኛ ሙሉ ያው ሞር አበሾች መንገድ ላይ እየሄዱ ባይዘጉም ደስ ይለኛል። ምክንያቱም ቀርቦ የሰው ልጅ ለምሳሌ ያው መንገድ ላይ ስትሄድ ማንም አበሻ ዞር ብሎ ማያየንም ሰላም ስትላቸው ሌላ ነገር የምትጠይቅ ነው የሚመስላቸው እና እንደዚህ የሚያደርጉት አበሾች እባካችሁ ባታረጉ ደስ ይለኛል። ምክንያቱም እኛ ወደነው እንጂ የምንቀርባችሁ እኛ ያው ምክንያቱም ጨዋታው ምኑ ናፍቆ ነው የምንቀርበው እና ሁሉም ለጥቅም ፈልገው አይደለም እናንተ ጋር የሚቀርቡት እና እንደ ጓደኛ አቅርቧቸው ሰላም በሉ ነው የምላችሁ። ሌላ ምን የምላችሁ ነገር የለም። ለምንድን ነው የሚዘጉን መንገድ ላይ የመጀመሪያ ሰሞን ላይ ትንሽ እንትን ይል ነበር ምን ሆኖ ነው ምናምን ደግሞ ለምን ነው የሚያዩህ? እሺ ቆይ ያው ለሰይዝጉ እኮ ችግር የለውም እኮ ገላምጦ አልፈዋል እንዴ ያ አይነ ስር እንደዚህ ገብቶ አይቶ ሃይ ምናምን ስትለው ምናምን ብሎ ምንድን ነው እሱ ነገር ሲስተሙ ነው እሱ ሲስተሙ እኔ እንጃ በሰለ አይገባኝም። እሱ አሁን እንደዚህ በቃ የሚያደርጉት እኔ እንጃ ለምን ነው አላውቅም። ትንሽ ብዙ የሚገርመኝ ነገር እሱ ነው። እዛ ጋር ከገባው አበሻ ሰላም ስትለው ሌላ ነገር የምትፈልግ ነው ይመስላቸው። አንዳንዶች አሉ በቃ የአበሻ ናፍቆት ያለባቸው ጥምጥም ምናምን ብለው እና ለቤት ልጋብዝ ምናምን ብዙዎች አሉ። ሴቶችም ወንዶችም ደስ ይላሉ እና የሚጋብዙ ምናምን አሉ እና አንዳንዱ ደግሞ ማየትም አይፈልግም። በቃ እኔ እንጃ እንዴት ምንዘርፎ ነው ይመስለው ሲያይ ያ ለምን ነው አላውቅም። የተሰከስከው ሳክስ ምንድነው እዚህ ሀገር ኃይለኛስ እንደዚህ ብለውኝ ተሰክሻለሁ ምናምን ትለኝ ሳክስ አረ ብዙ አይነት አለ ብዙ ሳክስ አለ እዚህ ሀገር ብዙ አይነት ሳክሶች አሉ። ግን ያው ነገር ያው ሳክስ ብለህ በቃ ማለፍ ነው በቃ መጨረሻው ላይ ትንሽ የቆየ ስታይል አለ። ያው ለምን የተሰከስከው ለምሳሌ ይለፈኝ ዛሬ ማስረላቸው ይመስለኝ አራባ ቁጭ አድርገው 2 ሰዓት የሚመክሩ ነገር አልደረሰብህም? አዲስ ስትሆን በቃ የራሱን ያራግፎብህ ይሄዳል ስትረሱን እኔ የምጠይቀው ሌላ እሱም ያወራል ሌላ ኖ እኔ አልገባም። ቆይ መች ገና እኮ አንተ እኮ ሲስተም ውስጥ ገና አልገባም ገና ብዙ ይቀራል እኮ ቸኩላለህ ነገር ቸኩላ አዳምጥ እንደዛ ምን ነገር አለ አትቸኩል ፈጠን በዚህ ሀገር ከዛ እሺ ብላ በቃ ተከተለው ትሰማዋለህ። ቀና የሆነች አንድ ሻይ ጋብዝና ወይም የሆነ መጠጣ ከሆነ የሆነች ምግብ ጋብዞ በቃ የ2 ሰዓት በቃ የዓመት መክሮ ይላል። ያ ሰውዬ በቃ ነው በሩቅ ስታይ ነው የምትሻሻው። አይ ደግሞ ዛሬ ይዘው የሚልልኝ ነው ምናምን መንገድ ትቀይራለህ እሱን በዛ ብታይ እኮ እና እኮ ስለዚህ አንዷ ሳክስ እቺ ነች ማለት ነው። እኔ እንደዚህ አሳልፌያለሁ እንደዚህ ሰርቻለሁ እንደዚህ አድርጌያለሁ እንደዚህ ለፍቻለሁ እንደዚህ ሆኛለሁ ምናምን ይላል። እኔ እንኳን የምጠይቀው ሌላ ነው። በቃ እኔ የምፈልገው አሁን ያለሁበት መንገድ እንዴት ሊሄድ እያልኩት ነው። በቀላሉ አይገኝም ነው ትባል በቃ በቀላሉ አሁን ትራመተ ምናምን ይላል። እንዴት እሱ እንደዛ እያለኝ እንዴት እኔ ዛሬ መጥቼ እንደዛ አሳካለሁ ብዬ አስባለሁ። አንዳንዶች ደግሞ በጣም ኢዚ ነው የሚሉ አሉ። ደግሞ በቃ እንደዚህ ካረግ እንደዚህ ነው ይመክረዋል። አንዳንዱ በቃ ስትረሱን ይለቀባል። በቃ የዛሬ ስንት አመቱ ይለቀባል። ለሱ በጣም በብዙ አመት ፕሮሰስ የፈጀውን ነገር በአንድ ጊዜ አንተ አታገኝም ነው በቃ የሚደ እና አንተ በትላመተ የሆነ ነገር ተሳክቶልህ ሲያይ እንዴት ልታረጉት አላችሁ ምናምን ብሎ የሚጠይቁ አሉ። አሁን ቢሆን አሁን ለምሳሌ እነዚህ የምታውቃቸውን ነገሮች ሁሉ አውቀህ ቢሆን ዩኬ የደረስከው ምንድን ነበር መጀመሪያ የምታደርገው? አሁን ለምሳሌ ዛሬ የሚመጣ ሰው ቢኖር ለምሳሌ ዛሬ ዩኬ የሚመጣ ሰው ቢኖር ማድረግ ያለበት ይሄንን ነው የምትለው ነገር መጀመሪያ አክት ማድረግ ያለበት ምንድነው? ማድረግ ያለበት ቀጥታ ዩኬ ሲመጣ መማር ላንጉ በቃ ትምህርት እንኳን ባትማር ኖርማል እንኳን ላንጉች ግዴታ መማር አለባችሁ። ላንጉች በጣም አስፈላጊ ነው እዚህ ሀገር ላይ። ምክንያቱም ከነጮች ጋር የምትግባባው በሆነ ነገር ስትፈልግ የሆነ ነገር ሞር የሚያጋጥማችሁ ነጭ ነው። በቃ አበሻ ብስትል አማርኛ ነው ያሻሻልክ የምትሄደው። የሆነ አንዳንድ ጨዋታ እየጨመርክ ነው የምትሄደው። ምንም የምሬን ነው። እዚህ መተማ ተዋርዷል። ከአዲስ አበባ መጣ እዚህ ምን ማታውቀው ነገር ትሰማለህ። በቃ ብዙ አይነት ነው የምትሰማው እዚህ የኤርትራው ማለት የትግሬው ማለት የምኑ ማለት ይቀላቀልባል። በቃ እሱ ነው የምታደርገው እንጂ ሌላ ነገር የምታሻሽለው ነገር የለም። ግን እንግሊዘኛ አንተ ባወቅህ ቁጥር ማንበብ ትጀምራለህ። የተወሰነ ነገሮችን ያወቅህ ጭንቅላትም እየሰፋልህ ይሄዳል እና የምትሰራው ነገሮችን ታስባለህ። አለዛ ባዶ ነው የምትሆነው። መማር አለብህ።
ያው ስለዚህ ልክ እንደመጣችሁ ወደ ትምህርት በቃ ሆቴል ላይም ሆኖ የሆነ ኮርስ መውሰድ አለ ኮርስ ሆቴል ላይ ስትቀመጥ ስልጠና ውሰዱ ይላችኋል ያስተምራቸው ወይ እንግሊዘኛ ተማሩ ምናምን ብሎ ፍሪ ነው ነፃ ነው ምንም የምታወጣው ነገር የለም መጠይቅ ነው ግን ጠይቅ ከጠየቅ ይሰጣል እዚያ አንኳኩ ይከፈትላችሁ በቃ ይከፈታል ጠይቅ ነው ትማራለህ ያስተምሩዋል በቃ እንዲገባ ካርጎ ያስተምሩዋል የመቀበል ችግር ያንተ ነው በጣም ለኔ በጣም አብዛኞቹ አንፈልግም ቀጥታ በቃ ወደ ስራ ነው ገንዘብ ነው ገንዘብ ይመጣል ገንዘብ ከሰርተበት ወደ እጥፍ አድርገህ ታመጣዋለህ ከተማርክ ምሰራበት ስራ ሙያ ከተማርክ ኢዚ ነው ናይስ ይመጣል ብዬ አስባለሁ እና መማሩ ደስ ይለኛል ተማሩ ነው የምለው ምክሬ ናይስ ያ ምንድነው ለብዙ አዲስ ለሚመጡ ሰዎችም ያው ቅርብም ስለመጣ 4 አመት 5 አመት ስለሆነ ላንተ ተቀበላለህ እሱ እኮ ያለፈበት መንገድም እንዴት ነው ጥሩ ነው ለቀርበም ነክ ከዛ ደግሞ ራስ ላይም ሰርታል እኔ ከሰው ጋር ቀርባለሁ እኔ ከሰው ጋር እኔ ሀበሻውን ነጭውን ችግር የለም ቀርባለሁ በቃ እንደቀረቡ ይቀርባል በቃ አንተ የምትቀርበኝ አቀራረብ ካለ እንዳንተ ጋውኝ ይቀርባል ከዛኛው ጋር የሚመጣው እንደዛ ተደባዳቢ ሆኖ የሚቀርበኝ ከሆነ በፍቅር ቀርበዋል እሱ ነው ወይ እንጃ ያሳየ በፍቅር ደስ አልደባደብም ምክንያቱም ያው ፕላን አለኝ ወደፊት ፍቸር አለኝ እዛ ጋር ጸብ ጥሩ አይደል ህይወትን መቀየር ነው አይ ነው ምን ያገናኛል በርግጥ ጸብ አንዳንዴ ያው ሳታስብ የሆነ ሰው በቃ አይወድም ከመሬት ነው ሰው ይሄ ልጅ አይመቸኝ ብሎ የሚጣላ ስንት አለ እኮ እዚያ ጋር ብዙ ነው ጸብ ያለው አይ ላትመቸው ትችላለህ በቃ የሆነ ልትዝናና ከሄድክ የሆነ ሰዓት ላይ ነገር ፈልጎ ይጣላል ያ ማለት ደግሞ ህይወትን አበላሽክ ማለት ነው እድሜ ልክ ያሰብከው ነቀደን ምንም ቤተሰብን ሁሉ ገደል ከተትክ ማለት ነው ለራስም ህይወትን ማለት ነው ናይስ በጣም አሪፍ ቆይታ ነበር በጣም ነው ደስ ያለኝ እኔም ደስ ብሎኛል አመሰግናለሁ ማመን ያ ከመንገድ ላንጠልጥሬ ስላመጣኝ አይ እንደዚህ ነው ደግሞ ደስ የሚለው ሁሌ ፎርማል ምናምን ሆኖ ሳልዘጋጅበት ነው ኢንተርቪው የተደረኩ እንደወረደ ነው የቀረበው እኔ ራሱ ብዙ አዳዲስ ነገር ነው የሰማሁት ቴንክ ዩ በጣም አመሰግናችኋለሁ ያው በድጋሚ እንገናኛለን አይ ሆፕ ምግብ ትጋብዘናለህ አረ እንዴ ይቀላል እጋብዛችኋለሁ ሁላችሁንም ያ የቀረው አመሰግናለሁ በጣም የቀረውን ደግሞ እንትን እንላለን ቶሚ ይመችህ ቲክታክ ላይ በጣም አክቲቭ ነው ፎሎ አድርጉኝ በዚህ ያ ዩቲዩብም አለው ሊንኩን አስቀምጥላችኋለሁ በሱም ብዙ ኮንቴንት እየሰራ ነው ሰብስክራይብ ታደርጉለታላችሁ እና በጣም አሪፍ ጊዜ ነበረን በጣም ነው የማመሰግነው ይመቻችሁ በቀጣይ ፕሮግራም እስክንገናኝ see you boss bye